ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russian President Vladimir Vladimirovich Putin faces cup within months as Kremlin insider secretly had him. ወዲያም ሰሜን ኮሪያ አዲስ የገነባቻት የጦር መርከብ የአሜሪካዎቹን የባር ክላስ መርከቦች የምታገርድና የምትገዳደር መሆኗን እንዲሁም ከመካከለኛው ምስራቅ ቀጠናም የተባበሩት አረብ ኤምሬት የባህረ ሰላጤውን ቀጠና ሀገራት በኢራን ጦርነት ደካማ አቋም አሳይተዋል ስትል ትችት መሰንዘሯና ሌሎች ወቅታዊና ዓለም አቀፋዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። This is motoring of Sanmar Header. You gave me clearance to go. አትመላለስ ትጠላለህ፣ አትቅርም ትረሳለህ ይሏል ቀደምቶቹ። በሩሲያ የስልጣን ኮርቻ ላይ ተደላድለው አንድ ጊዜ ፕሬዚደንት፣ ሌላ ጊዜ ደግሞ ጠቅላይ ሚኒስትር የሆኑ የስልጣንን ጣዕም እንደ ዶሮ ቅልጥም አጣጥመዋል የሚባልላቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬ ከገዛ የቤተ መንግሥታቸው ክሬምሊን ሰዎች ጥላቻና ተቃውሞ በርትቶባቸዋል የሚል መረጃ ወጥቶባቸዋል። ለዚህ ደግሞ የቀድሞዋ የፑቲን የቅስቀሳ ዋና ኃላፊዋ የነበሩት ሰው ሊያ ሬሜሲዮ ይህንን አሉ ትናንት አመሻሽ ላይ። The Russian dictator was the root cause of the problems facing Russia. የሩሲያው አምባገነን ቭላዲሚር ቭላዲሚሮቪች ፑቲን በሀገሪቱ ዋናው የችግሩ መንስኤ ነው። እናም አሉ አከሉናም there would be a palace cup this year. Vladimir Vladimirovich Putin will be toppled in a palace cup within the next year by members of his inner circle who secretly had him. ተብሏል። ከኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ጋር ትናንት በቅዱስ ፒተርስበርግ ከተማ በጥልቅ የተወያዩት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የኢራን ሕዝብ ለነጻነቱና ለሉዓላዊነቱ በጽናትና በቆራጥነት በአንድነት ታግሏል ሲሉ ውዳሴያቸውን ቸረው ከዚህ በኋላም ቢሆን ሩሲያ ሁሉንም ድጋፏን ለኢራን ለመስጠት መሰናዳቷን አስምረውበታል። ከሰሜን ኮሪያው መሪ ኪም ጆንጉን ጋር ብርቱ ትብብርና ቀረቤታ አላቸው የሚባልላቸው ፑቲን ዛሬ በዩክሬን በያዙት ጦርነት መራዘምና በስልጣን ላይ ለረዥም ጊዜ መቆየታቸው ነገር ከሀገር ቤትም ከውጭ ሀገራትም የበረታ ትችት አትርፎባቸዋል ይሏቸዋል። ፑቲን በሀገራቸው ሕዝብ እንደተመረጡ ይነገርላቸዋል። ነገር ግን ከስንዴ መካከል እንክርዳድ አይጠፋም ይላሉ። እንደውም የሩሲያኑ አባባል አለ፣ ፍሬ የያዘው ስንዴ ያጎነብሳል፣ ፍሬ አልባ የሆነው ደግሞ ሽቅብ እንደተንጨፈረረ ይቆማል። ስለዚህ ጥላቻም ድጋፍም ተቃውሞም ያለ ነገር ነው። በአንድ ሀገር ሕዝብ መካከል ሁሉንም በስልጣን ላይ ያለ ሰው ሊያስደስተውና ሊያረካው አይችልም፣ ይህ አይታሰብም ሲሉ ፑቲን በስልጣናቸው ላይ ለመቀጠል መጽናኛና ተስፋ ሆኗቸዋል ይሏቸዋል። ገሚሶቹ ደግሞ የለም ይላሉ። የለም ሰውየው እኮ የወረራንና በኃይል መሬትን ለመቀማት ቆርጦ መቆምን ለአሜሪካዎቻቸው ዶናልድ ትራምፕም አስተምረዋቸዋል ሲሉ ይሳለቁባቸዋል። ይኸው ሩሲያኑ ምን ይላሉ? ትራምፕ ቀድሞ ፑቲን በዩክሬን ምድር ገብቶ መጀመሪያ በ2014 የክራይሚያን ወደብ ሩሲያኑ ክረም ይሏትን ከዚያም ደግሞ በ2022 ከየካቲት 24 ሐሙስ ቀን ጀምሮ በዩክሬን በተከፈተው ጦርነት ዛፖሪዚያ፣ ኬርሶን፣ ሉሃንስክና ዶኔስክን እነዚህን ግዛቶች ፑቲን በኃይል ይዞ ሕዝበ ውሳኔና ምርጫ ማስመረጡ አይዘነጋም። ታዲያ ከዚህ የተማሩት የአሜሪካው ፕሬዚደንት ዶናልድ ትራምፕም በአቅራቢያቸው ያሉትን ካናዳን 51ኛ ግዛት ያደርገዋለሁ። ካናዳ ሉዓላዊ ሀገር ለስንት ዘመናት በመንግሥት ሲተዳደር የነበረ በመንግሥታቱ ድርጅትም በሀገርነት
የተመዘገበና እስከ ዛሬም ድረስ ሀገር ተብሎ የኖረ ነው ካናዳ። ከዚያም የግሪንላንድን ደሴት ከዴንማርክ፣ የፓናማ ካናልን፣ የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን፣ እነዚህ አራቱን ጠቅልዬ ይዛለሁ አሉ። ከአህያ ጋር የዋለች ላም ይሉትን ተረት ያስታውሷል። አሊያም አንተ ግፋኝ እኔ ከሥጋው ላይ ወድቃለሁ ይሉትን ያስታውሷል። ፑቲን በዩክሬን የገቡበትን ጦርነት ትራምፕ ላፍላፋቸው ማውገዛቸው አልቀረም። አስታርቃለሁ፣ አሸማግላለሁ ሲሉም ለይስሙላ አብረዋቸው ከፑቲንም ከዘለንስኪም ጋር መቆማቸው አልቀረም። ወዲያም ከአውሮፓ ኅብረት መሪዎች ጋራም መቆማቸው አልቀረም። ምንም እንኳን ሀገራቱን በማዕቀብ አባዜያቸው እየተገተጉ ቢያቆስሏቸው ትራምፕ ለሁሉም አልተመቹም። ልቀጥል። ወዲያም ፑቲን የተወዳጇት ቻይና በወገኗ በመንግሥታቱ ድርጅት ጉባኤ ላይ ጃፓንና የአውሮፓ ኅብረት በደቡብ ቻይና ባህር ላይ ያላቸውን አቋም ክፉኛ ተችታ ቁጣዋን ገልጣለች። ጃፓንና የአውሮፓ ኅብረት በደቡብ ቻይና ባህር የሚሆን በታይዋን ደሴት ጉዳይ ተመሳሳይ አቋም አንጸባርቀዋል። የታይዋን ደሴት እንደ እንግሊዛውያኑ የቀደምቶቹ ባለሥልጣናት ሉዓላዊ ሀገር ከሆነች ቆይታለች። የታይዋን ደሴት እንግሊዛውያኑ ፖለቲከኞች ዛሬም አይግለጡት እንጂ የታይዋን ደሴት በቻይና ሉዓላዊ ግዛትነት ስር ያለችና የመቀጠሏን ነገር በፍጹም የማይቀበሉት እንደሆነ ያሳያሉ። ጃፓንም ብትሆን በተለይም አዲሷ እንስቷ ጠቅላይ ሚኒስትር ወይዘሮ ሳናይ ታካይቺም ቢሆኑ በታይዋን ደሴት ጉዳይ የተነሳ ጦራቸውን ሰብቀው ከቻይና ጋር ለመዋጋት የመዘጋጀታቸውን ፍንጭ ሰጥተዋልና በቻይና ሹማምንት በተለይም በመሪዎቹ ዘንድ ይህች ባቄላ ካደረች አትቆረጠም የሚሉትን ሆነዋል። ጃፓን ያንን ሆናለች። በተለይም ደግሞ ጠቅላይ ሚኒስትሯ ወይዘሮ ሳናይ ታካይቺ በቀላ የቻይና ባለሥልጣናት አይን ነው የሚታዩት። አረ እንደውም ወጥመዱ ሁሉ ተዘርግቶላቸዋል የሚል መረጃ መውጣቱን አንዘነጋውም። ታዲያ የቻይና ባለሥልጣናት በመንግሥታቱ ድርጅት ጉባኤ ላይ ሳይቀር ተግሳጻቸውን ሰንዝረዋል። በአውሮፓ ኅብረትና በጃፓን ሹማምንት ላይ ከፑቲን ወዳጆች የሞኝ ቁም ነገራም ከዥማት ይከራልን የሆነችዋ ሰሜን ኮሪያ ገና ለሩሲያ ሙሉ ድጋፏን እንደምትሰጥን የገለጠችው ያቺ ሀገር ሰሜን ኮሪያ አዲስ የገነባቻትን የጦር መርከቧንም ከባላንጣው ሀገር አሜሪካ ከባድ ክላስ መርከቦች የምትገዳደርና እንደውም የምትበልጥ መሆኗ ተገልጧል። የስላሽ ጊር የዛሬ ሰበር መረጃ ይህንን ይላል። If you are asked to list the most powerful navies on the planet, one country that probably doesn't spring to mind is North Korea. ሰሜን ኮሪያ በዓለም ላይም ግዙፍ የምድር ኃይል ካላቸው ሀገራት አንዷ ናት ይባልላታል። ነገር ግን ሳይታሰብ ይላል ከላይ ያነበብኩት፣ ምናልባትም በዓለም ላይ እጅግ ኃያል የባህር ኃይል ብለህ ብትጠይቅ ይላል። ይኸው እንደዚህ ይነበባል። If you are asked to list the most powerful navies on the planet, one country that probably doesn't spring to mind is North Korea. ሳይታሰብ ሰሜን ኮሪያ ድንገቱን እንደ እንጉዳይ በዚህ በጦር መርከብ ስሌት ዘንድ ወጥታለች። ታዲያስ ከተባለ ደግሞ እጅግ አደገኛ የጦር መርከብ ታጥቃለች ይላል። ነገር ግን ይላል መልሶ የሰሜን ኮሪያ የባህር ኃይል በዓለም ላይ በ23ኛ ደረጃ ላይ ነው የሚገኘው ደረጃው። ይሁንና ግን ሰሜን ኮሪያ የኒውክሌር ተደራሽ የባህር ሰርጓጅ የጦር መርከቦችም እንዳላት አሁን ይነገራል። ለዚያ የባህር ሰርጓጅ የጦር መርከብ ሥራዋ ግን የሩሲያ ቅመም አለበት። የሩሲያ የጦር መሳሪያ ጠበብቶች ዕውቀታቸውን አፍስሰውበታል፣ ጥበባቸውን አጋርተውበታል ይላል። በቀጥታ ወደ መካከለኛው ምስራቅ ቀጠና የወቅቱ ምስቅልቅልና ውል አልባ ቋጠሮ ጉዳይ እናመራለን። የጀርመኑ መራሄ መንግሥት ፍሬዴሪክ ሜርዝ አሏት አሜሪካን ዛሬ ዩናይትድ ስቴትስ ኦፍ አሜሪካ ቤንግ ሂሚሌትድ ባይ ታህረን አሉ። ይሄ ፌዝ የተሞላበት አነጋገር ነው። ሬድስ ጉዳዩ የጠላት የኔ ወዳጅ ነው ይሉትን ሆኖ የአሜሪካን በኢራን እጅ መፈተንና መፈተሽ ወዲያም ለዚህ መብቃት የአውሮፓኑን አንጀት ቅቤ ያጠጣ ጉዳይ ሆኗል ነው የሚባለው። አጎንብሶ በላን ተኝተህ ቀላውጠው
ሰውየው እኒያ ረዥሙ የጀርመኑ መራሄ መንግሥት ፍሬድሪክ መርዝ ኢራናውያኑን ከፍ አድርገው ሲያሞካሿቸውም the Iranians are obviously very skilled at negotiating, or rather very skillful at not negotiating, letting Americans travel to Islamabad and then leave again without any result. ይሄ ጭንቅላት ጨዋታ ነው አሉ ሜርዝ። ተመልከቱ፣ ኢራናኑ ተደራዳሪዎች የዘየዱትን ብልሃት ተመልከቱ ላሳያችሁ አሏቸው። በአንድ ከተማቸው በተሰባሰቡት ተማሪዎቻቸው ፊት ሲነግሯቸው ብልሃትን እያስረዷቸው ወይም በዘዴ እየመገቧቸው ነው። ተማሪዎቻቸውን የጀርመንን ዜጎች ምን አሏቸው? ኢራናውያኑ እኮ ዕውቀት የዘለቃቸው ናቸው። ስለ ድርድር፣ ስለ ስልጣኔ ጉዳይ ከእኛ በላይ ላሳር ያሉ ናቸው፣ ወይም ከእኛ በላይ ፉጨት አፍ ማሞጥሞጥ ነው። ኢራናውያኑ በጣም ብልጥ ሕዝቦች ናቸው። ተመልከቷል። ቀድሞም በመጀመሪያው ዙር ድርድር ፓኪስታን ኢስላማባድ ውስጥ 21 ሰዓት ሙሉ ተራኩተውና ተወዛግበው አሜሪካኑን ክም አድርገው ያላንድ ውጤት አፋቸውን አስይዘው በንዴት አንተክትከው ወደ ሀገራቸው አሜሪካ መልሰዋቸዋል። ሁለተኛም ዙር ላይ ምን አደረጓቸው? ኢራናውያኑ አሜሪካኑን ወደ ኢስላማባድ እንዲሄዱ ካደረጉ በኋላ እነርሱ አልሄዱም። ታዲያስ አሁንም ያለ ውጤት መልሰው አስቀምጧቸዋል። ይሄ እኮ ብልጠትን የጭንቅላት ጨዋታ ነው መሆኑ ነው። ሜርዝ አሉ በንግግራቸው በእሳቱ ላይ ቤንዚን ሲያርከፈክፉበት፣ ዛሬ መላው የአሜሪካ ሕዝብ ወይም መላው አሜሪካ በኢራን ተዋርዷል። በተለይም ደግሞ በኢራን አብዮታዊ ዘብ ኃይል እንዳይሆን ሆኖ ተዋርዷል ሲሉ የፌዝ ንግግራቸውን አሰምተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን በገቡበት ጦርነታቸው የአውሮፓ መንግስታት ከጎናቸው አልተሰለፉም። እናም ትራምፕ እነዚያን የአውሮፓ ህብረት አባል ሀገራትን ወይም ደግሞ የኔቶን አባል ሀገራት የአይቀጡ ቅጣት በትራቸውን ገና ሊሰነዝሩባቸው አስልተዋል ነው የተባለው። ለነገሩ ትራምፕ ምን ወዳጅ አላቸው? ሁሉንም በቀረጣ ባዚያቸው እየገረፉ አቁስለውታል፣ አስኮርፈውታልና እኔን ያየህ ተቀጣ ይሉትን አሜሪካና ኢራን ትናንት አመሻሹን በነበረው የመንግስታቱ ድርጅት ጉባኤ ላይ መጨቃጨቃቸውና መጋጨታቸው ተሰምቷል። በጉዳዩ ዙሪያ ለወትሮም በሩቁ የነበሩት ሰው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝም በጥብቅ ማስጠንቀቃቸውን የተሰማው በኢራንና በአሜሪካ ተወካዮች መካከል የተነሳውን ጭቅጭቅ የቃላት ጥዝጥዝ የተከታተሉት የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ አሁን ዓለም እንግዲህ የኒውክሌር ጦርነት ስጋት ገጥሟታል፣ ልብ በሉ አደገኛ ጊዜ ላይ ደርሰናል ነው ያሉት። የአውሮፓውያኑን ከኢራን ጦርነት መገለልና መጸየፍ የተመለከቱት ትራምፕ በበኩላቸው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ለመውጣትም ዝተዋል ነው የተባለው። አውሮፓውያኑ ከዚህ ቀደም አሜሪካ በኢራቅና በአፍጋኒስታን ዘላ የገባችባቸውን ጦርነቶች ውርደትና ኪሳራውን ያውቁታልና ዛሬ ከኢራን ጋር ትራምፕ ሳያማክሯቸው የገቡበትን ጦርነት እንደ ፍጥር ጥርህ ነው ያሏቸው። በአሜሪካ የቀድሞ የምጣኔ ሀብት ተመራማሪው ሮበርት ሪች የአሜሪካውን ፕሬዚደንት ዶናልድ ትራምፕን ሲሞግቷቸው በኢራን የገቡበት ጦርነት ለወትሮም ሳይታሰብበት የተወሰነ ነው፣ ጉዳዩ አሁን በመካከለኛው ምስራቅ ቀጠና ያሉትን ወዳጅ አጋርና አባር ሀገራት አቋማቸውን ያዛባና ልባቸውንም ያሻከረ ነው ብለዋቸዋል። ኢራን በአዲስ ዕቅድ ከአሜሪካ ጋር ለመደራደር ሐሳብ ማቅረቧ ሲነገር፣ አሜሪካ ግን በኢራን ዕቅድ ደስተኛ ለመሆኗን የተገለጠው በዚያ ሁሉ ሂደት ግን ከኢራን ጋር ከስምምነት የማይደረስ ከሆነ ይላሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመጨረሻ ውሳኔ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ብቻ ነው ሲሉ በአጽንኦት ገልጠዋል። If Iran was a just radical country run by radical people, there would be problems, but they are revolutionary. They seek to expand their revolution. That is why they support Hezbollah and Hamas. They want to dominate the region. ሩቢዮ አሏት ኢራንን ሲገልጧትም ኢራን የሆርሙዝን የውሃ ወሽመጥ ዘግታ የምጣኔ ሀብት የኒውክሌር ጦርነት ለመክፈት እየተጠቀመችበት ነው ብለዋል። የሆርሙዝን ወሽመጥ በቀጥታ ከኒውክሌር ጦር መሳሪያ ጋር የሚነጻጸርና የማይተናነስም ነው ብለውታል። ሰው መጣ ነገር መጣ ይላሉ ኢትዮጵያውያኑ። በአንዱ ሲመክቷቸው በአንዱ ብቅ ይላሉ ይሏቸዋል የአሜሪካ ሹማምንት። በሆርሙዝ የውሃ ወሽመጥ መዘጋት ጉዳይ አሜሪካ ቅንጣት ታህል አትጎዳም።
የነዳጅ ዘይት ቢሉ የጋዝ ሀብት በተትረፈረፈ መጠን ሞልቷታል። ከፈለጋችሁ ለእናንተም ለገበያ እናቀርብላችኋለን ማለታቸው አይዘነጋም የአሜሪካ ባለሥልጣናት ፕሬዚደንቱን ዶናልድ ትራምፕን ጨምሮ። ነገር ግን የሆርሙዝን ወሽመጥ መዝጋቱ ስለምን አስፈለጋቸው? ኢራን የአውሮፓ መንግሥታትን በብዙ መልኩ የሆርሙዝ ወሽመጥ እንዲዘጋባቸው አትፈልግም። የሆርሙዝ የውሃ ወሽመጥ ለወዳጆቿና ለአጋር አባሮቿ ክፍት እንዲሆንና የነዳጅ ዘይት ግብይቷም የጋዝ ግብይቷም እንዲቀጥል ትፈልጋለች ይሏታል። ነገር ግን አሜሪካ የሆርሙዝን የውሃ ወሽመጥ ከዚያ ከኢራን ነዳጅ ዘይት ሀብት የማትፈልግ ከሆነ በሆርሙዝ የውሃ ወሽመጥ መተላለፍ መዘጋትም መከፈትም ጥቅምም ጉዳትም ከሌላት የማትፈልገው መሆኑን ከገለጠች ስለምንም የሆርሙዝን ወሽመጥ መዝጋት አስፈለጋት? ጥያቄው ለአሜሪካኑ የሚቀር ሆኖ አውሮፓኑ ግን የሆርሙዝ የውሃ ወሽመጥ እንዲዘጋ አልፈለጉም። 2 ጊዜ ነው የተዘጋ የሆርሙዝ የውሃ ወሽመጥ። ኢራንም ዘግተዋለች፣ አሜሪካም ዘግታለች። ታዲያ በዚህ ጉዳይ ምንድን ያሉት የአሜሪካ ባለሥልጣናት ነገሩን ሲያከብዱትና ሲያሰፉት የሆርሙዝ የውሃ መተላለፊያ ወሽመጥ ተዘጋ ማለት የኒውክለር ጦር መሳሪያ አንድ ሀገር ታጠቀ ማለት የማለት ያህል ነው። የዚያን የኒውክለር ጦር መሳሪያ የታጠቀ ሀገር መላው ቀጠናውን ሊያስገብርና ያሻውን ሊተገብርበት ይችል የለም ወይ ሲሉ ያነጻጽሩበታል። ነገሩን የበለጠ ለማወሳሰብና ሌሎች ሀገራትን ለማነካካት ያሰሉት ቀመር መሆኑን ደግሞ ተቾቹና የነገር ሰንጣቂዎቹ እያነሱ ያሳዩበታል። እዚያው መካከለኛው ምስራቅ ቀጠና ምድር ቆይታችንን እናደርጋለን። Israel Prime Minister says action needed over Hezbollah rocket and drones. የእስራኤል ጦር ኃይል በሊባኖስ አንድ ጊዜ ተኩስ አቁም ስምምነት ተደርሷል በሚል አንዴ ወደ ጦርነት ሌላ ጊዜ ደግሞ ወደ ሰላም አዝማሚያ ቢያመራም ሌላ ጊዜ ግን ሄዝቦላ ሮኬትና የሰው አልባ የጦር አውሮፕላን ጥቃቱን አላቋረጠም። እናም አንድ እርምጃ መወሰድ አለበት ነው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም በትራምፕ አጠራር ቢቢ። የሄዝቦላው መሪ ሼክ ናይም ቃሲም በበኩላቸው በሰጡት ማብራሪያ በእስራኤልና በሊባኖስ መካከል የሚደረግ ድርድር አለ ከተባለ አሉና ቋንቋቸውን ለውጠው ጀራዳ ማፌሽ ወይም ዳይሬክት ቶክስ ቢትዊን ዘ ቱ ካንትሪስ አሉና ኃጢአት ነው ሲን ዛት ዳይሬክት ቶክስ ኢዝ ሲን ኃጢአት ነው። የቀጥታ ድርድር የሚባል ነገር ካለ ያ ድርድር ኃጢአት ነው ሲሉ ገልጠውታል። በዚህ ሁሉ የጦርነት አባዜ ውስጥ የገባው የመካከለኛው ምስራቅ ቀጠና ምድር ያመጣውና ያማዘዘው መዘዝ ወይም ዳፋው ለማን ተርፏል? ለድፍን ዓለም። እንዴት ቢሉ የነዳጅ ዘይትና የጋዝ እጥረትም የዋጋ ንረትም ከስቷል። ዛሬ የበርካታ ሀገራት ተሽከርካሪዎች፣ ፋብሪካዎች፣ ኢንዱስትሪዎች፣ ምድጃዎች ሳይቀሩ አፋቸውን ከፍተው አሸቦ ለብሰው ቆመው የለም ወይ? ብዙዎቹ የነዳጅ ዘይት ተጠቃሚ ሀገራት ተሽከርካሪዎቻቸው ሰልፍ እየሰሩ 2-3 ቀን በጎዳና ላይ ማደር ጀምረው የለም ወይ? ከኢራንና ከአሜሪካ ከእስራኤል ጦርነት የተረፋት ዓለም ወይም የመዘዘችው መዘዝ የተረፋት ዳፋ ይሄ ነው። የዓለምን የምጣኔ ሀብት ወይም እነሱ ኢኮኖሚ ይሉታል። ያንን ክፉኛ ላሽቆታል፣ አንኮታኩቷ ዘርሮታል። ይሄ ተገልጦላታል ዓለም። ስለዚህ ቀን ባብ ያየ ሌሊት ልጥ ቢያይ በረየ፣ የውሻን ጥርስ ባጥንት ይፈሩታል። አንድ ጊዜ ያ ጦርነት አይከፈት አይከሰት እንጂ ጦርነቱ ከተከፈተ መላውን ዓለም እንደ ሰንሰለት የያዘና ያስተሳሰረ ነውና ሁሉም ቁስለኛ ይሆናል። መጨረሻ ላይ ሁሉም ሙት። ይሄ ሲባል እንደነበር አንዘነጋም። ኢራንም ደግማና ደጋግማ አስጠንቅቃለች። ውርድ ከራሴ በማያገባችሁ ገብታችሁ የምትተነኩሱኝ ከሆነ ጦርነት ቀርቶ ከተነኮሳችሁኝ የሆርሙዝን የውሃ ወሽመጥ እዘጋዋለሁ። ያ ተዘጋ ማለት ደግሞ እኔ ከወዲሁ አልነግራችሁም። መጨረሻው እናንተ ትደርሱበታላችሁ። ድፍን ዓለም ዛሬ በከፍተኛ ችግር ውስጥ ወድቋል። ኢራን የሆርሙዝ የውሃ ወሽመጥ ካልተከፈተ በስተቀር በኒውክለር ጦር መሳሪያዋ ጉዳይ እንደማትደራደር ግጥም አድርጋ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ትናንት ወደ ሩሲያ ተጉዘው ከሀገሪቱ ፕሬዚደንት ቭላዲሚር ፑቲን ጋር ሲወያዩ የለም ሩሲያ ሙሉ ድጋፏን ትሰጣለች። በምን መልኩ ሙሉ ድጋፍ ሲባል በጦርነቱ ቀጥሉ፣ የሆርሙዝን ወሽመጥ እንደዘጋችሁ ቅሩ፣ ወይስ ሌላ
ግልጥ የወጣ ፍንጭ አላገኘሁም። ነገር ግን በመካከለኛው ምስራቅ ቀጠና መልካም ነገር ይሆን ዘንድ ሩሲያ ጥረቷን ታበረታለች የሚልም ነገር ወጥቷል። የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ጨቀጨቅና የእሳት ቋጠሮ ስንል የምንገልጸው ነገር ዛሬ በከፍተኛ ደረጃ እሳቱ ሰማይ ልሷል። አሜሪካ የሆርሙዝን የውሃ ወሽመጥ በዘጋችበት በዚህ ወቅት ታዲያ ሩሲያ እስኪ ምን ይመጣል ስትል $500 ሚሊዮን በላይ ዋጋ ያላትን ግዙፏንና ቅንጧን መርከቧን ወደዚያው ወደ ሆርሙዝ የውሃ መተላለፊያዎች መጥልካለች። መርከቢቱ በሰላም ስትዘዋወር ታይታለች ነው የተባለው። ይቺ መርከብ ኖርድ የምትባለዋ ቅንጡና ግዙፏ መርከብ 142 ሜትር ርዝመት ያላት እጅግ ውበትና ዘመናዊነት የፈሰሰባት ናት ተብሏል። የአንድ ሩሲያዊ ቱጃር ወይም ዲታ ሰው ንብረት ናት። እኛ ሰው ደግሞ ለሩሲያው ፕሬዚደንት የቅርብና የልብ አጋርና ወዳጅ ሰው ናቸው። እስኪ ምን ይመጣል ሲባል የሩሲያን ሰንደቅ ዓላማ እያውለበለበች ያቺ ኖርድ የምትባለዋ መርከብ በሆርሙዝ የውሃ ወሽመጥ አቋርጣ አልፋለች። ነዳጅ ለመጫን ወይስ ሌላ የተገለጠ ነገር የለም። ነገር ግን መርከቢቱ ምንድነች? ቅንጡና እጅግ የተዋበች ግዙፍ መርከብ መሆኗን የተገለጠው። ያዢ ሲይዘው ብረት ይቀልጣል። አሁን እባብ ለእባብ ይታይ ካብ ለካብን የሆነው የትራምፕና የፑቲን ወዲያም የሺጂንፒንግ የጎሪጥ እይታ ውሎ እያደር ነገሮች በተራዘሙ ቁጥር በተለይም በኢራን የተያዘው ጦርነት የሚራዘም ከሆነ ሲሉ የሩሲያ ባለሥልጣናት ቀድሞውንም ምን አስቀምጠዋል? የሦስተኛው ዓለም ጦርነት ይብታል ወይም ይጀምራል። ይህን ተናግረዋል። ወዴት እየሄድን ነው? ጥያቄ ብቻ ነው። ትራምፕ ኢራን አዲስ የመደራደሪያ ነጥብና ሐሳብ አቅርባላቸዋለች። ነገር ግን እሳቸው አልተቀበሉትም፣ አልተደሰቱበትም ነው የተባለው። ኢራን ያቀረበችው የመደራደሪያ ሐሳብ ምንድነው የሚል ጥያቄ ከተነሳ ደግሞ ኢራን የሆርሙዝ ወሽመጥ ቅድሚያ ይከፈት፣ በኢራን ሉዓላዊነትና ባለቤትነት ስር መሆኑን ድፍን ዓለም ይወቅ፣ ይመስክር፣ ጥንቅቅ አድርጎ ይረዳው። ከዚያ በኋላ በኢራን የኒውክሌር ጦር መሳሪያ ጉዳይ ድርድር ማድረግ እንችላለን ነው። ነገር ግን አሁንም ኢራን ዩራኒየም የማብላላት ወይም የማበልጸግ መብቷ ሉዓላዊነቷን የሚጋፋ እንዳይሆን ማንም ይጠንቀቅ። ኢራን ዩራኒየም የማብላላት መብቷን ትጠቀማለች፣ ታደርገዋለች፣ ታብላላለች። ለማንም አታጎበድድም። በዚህ ጉዳይ ይህን ጥለን አንዱን አንጠልጥለን የምንቀመጥበት ድርድር የለም ከአሜሪካ ይሏት አገር ጋር። ይሄ ቁርጥ ብሎ ይረዱት ሲሉ ለትራምፕ ነግረዋቸዋል። ትራምፕ ያን ተረድተውታል። አልተደሰቱም። እያነቃቸው ሊውጡት አልፈለጉም። እንቺ ከሄድሽም ስንቅሽ ነው፣ ከሞትሽም መቀበሪያሽ ነው። ጉዳዩ ሌላ ነው። ፍየል ወዲያ ቅዝምዝም ወዲህ። የዋይት ሃውሷ ቃል አቀባይ ኦሊቪያ ዌልስ በሰጡት የትናንት ምሽቱ ማብራሪያቸው ምንድን ያሉት? ዩናይትድ ስቴትስ ኦፍ አሜሪካ ዊል ናት ኔጎሽየት ትሩ ዘ ፕሬስ ነው ያሉት። እናም አሉ ሴትዮዋ አሜሪካ ቀይ መስመሮቿን ሁሉ በግልጥ አስቀምጣለች ብለዋል። ታዲያ ሁለቱ ሀገራት ዛሬም የተፈነጃጀረ አቋማቸውን ያሳዩት ለመላው ዓለም። እንኪያስ በዚህ ሁኔታ በአሜሪካና በኢራን መካከል የዚህ መሰሉ መለያየትና መፈነጃጀር ካለ ይሄ ጦርነት እንዲህ በአጭር ጊዜ በዋዛ ያበቃል ወይም ደግሞ ይቋጫል ተብሎ አይታሰብም የሚል መረጃ ወጥቷል። ብዙዎቹ ይህንን ይተቻሉ፣ እያነሱ ይጥላሉ። ይሄ ጦርነት በአጭር ጊዜ አይጠናቀቅም፣ ገና ይንጀገጀጋል፣ ይራዘማል። ይህንን ነው የሆርሙዝ የውሃ መተላለፊያ ወሽመጥ ከ30 እስከ 60 ኪሎ ሜትር ስፋት ያለው ቀጭኑ ስፍራ በፋርስ ባህር ላይ የሚገኘው በቀን ከ125 እስከ 140 መርከቦች፣ የነዳጅ ጫኝ መርከቦች ይወጡበታል፣ ይገቡበታል። ሊጭኑ ይገባሉ፣ እየጫኑ ይወጣሉ። ታዲያ ዛሬ ላይ የዳክየው ዋናተኛ እንኳን በዚያ ስፍራ ላይ አይታይም። ሁለቱም ዘግተውታል። ኢራንም ዘግታለች፣ አሜሪካም ዘግታለች። የፉክክር ቤት ሳይዘጋ ያድራል ይላሉ ኢትዮጵያውያን። ውረድ እንውረድ ይለይልን። የማን ቤት ጠፍቶ የማሊ በጂ የአውሬ መውለጃ ይሆናል እንጂ። እንግዲህ ይሄ ነው የተከሰተው ዓለም ላይ። የሆርሙዝ የውሃ ወሽመጥ ካልተከፈተ ያረረበት ያማስል ወይም የበላው ይከክ ይሉትን ሆኗል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ምንድን ያሉት?
ትራምፕ እኮ በኢራን ያሰላው ቀመር አልሆንልህ ስላለው ወይም ደግሞ በጦርነቱ አሸንፎ ድል መቀዳጀት ስላቃተው ቅድም የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝ እንደተናገሩት ወይም የመሰከሩለትን መላው አሜሪካ ተዋርዷል፣ በኢራን ተዋርዷል ሲሉ ያወሩለትን መለስ አድርገው በሌላ በልኩም ምናመጡ አራግቺ ትራምፕ ያሰላው ቀመርና የጦርነት ስልቱ ስላልተሳካለት እንደራደር ብሎ ይማጸናል። እኛ ደግሞ ከተደራደርን የምናስቀምጠው ነጥብ አለን። ያውም የሆርሙዝ የውሃ ወሽመጥ ይከፈት መጀመሪያ። ከዚያ በኋላ ያ ወሽመጥ በኢራን ሉዓላዊነትና የበላይነት መተዳደሩን ድፍን ዓለም ይወቅ ይረዳ። አሜሪካም ሰጥለጥ አቤት ለቤክ ትበል። ከዚያ በኋላ በኒውክሌር ጦር መሳሪያ ጉዳያችን ልንደራደር እንችላለን። ቀደም ሲል እንዳልኩት ዩራኒየም የማብላላት የማበልጸግ ስራችንን ማንም ሊከለክለን ቀርቶ ሊጠይቀን አይገባም። ይሄንን ነው የምትለው ኢራን። ታዲያ አሁን የሁለቱ ሀገራት ጉዳይ የመደራደሩ ነገር ውሃ በልቶታል የሚሉትም ብዙዎች ናቸው። ነገር ግን ምን ሊሆን ይችላል ብለው በጥያቄም የሚቀመጡት ብዙዎች ሆነዋል። ወደ ሌላው ርዕሰ ጉዳይ ልግባ። Taiwan spots 2 Chinese warships near its Pangshu Islands, deploys naval and air forces. በታይዋንና በቻይና መካከል ውጥረቱ ተካሯል፣ ነግሷል። ከትናንት ጀምሮ ምንጊዜም በታይዋን ደሴትና በቻይና መካከል ቻይና ልዩነት የለም፣ የሉዓላዊነቴና የክብሬ መገለጫ ነች፣ የራሴ ግዛት ናት ትላታለች ታይዋን ደሴት። የታይዋን ደሴት ደግሞ በበኩሏ የለም እኔ ጎጆ ወጥቻለሁ፣ ራሴን የቻልኩ ሀገር ነኝ የሚል አቋም ታንጸባርቃለች። ታዲያ ትናንት ቻይና 2 ግዙፍ የጦር መርከቦቿን በዚያ በታይዋን የውሃ አቅራቢያ ማሰማራቷንና እዚያው መልህቃቸውን ጥለው እንዳዳኝ አቦ ሸማኔ በዚያው ማድፈጣቸው ተገልጧል። ታይዋን እንቅልፍ አልወሰዳትም፣ እንቅልፍ በዓይኗም አልኳለም። ትናንት ሌሊቱን ለዛሬ አጥቢያ የምን እንቅልፍ ወየውቴ። ቻይና እኮ እንደ ዘመሚት የሚርመሰመስ የእግረኛ ኃይል የጦር መርከቦቿ ቢሉ የጦር አውሮፕላኖቿ እዚህ ቀርህ የማይባልላቸው ናቸው። የታይዋን ደሴት አጠቃላይ ህዝቧ ከተባለ ከ23 ሚሊዮን በላይ አይበልጥም። ቻይናስ 1.4 ቢሊዮን ህዝብ አላት። የጦር ኃይሏ ብቻ እግረኛው ከ1 ሚሊዮን በላይ ነው። አንድ ጊዜ ብሎ እንደ ንብ መንጋ ቢሰፍርባት የታይዋንን ደሴት ለቁርሳት በቃውም ቀድሞ ነገር እየተዘናዘነ በአየር ላይ ነው የሚጨርሳት። ይህን የሚባለው የታይዋን ደሴትም ከዝሆን ልታከል ያለች ጥንቸልን ሆናለች ይሏታል። ታዲያ የታይዋን ደሴት ጌታዋን የተማመነች በግ ላቷን ውጭ ታሳድራለች። አሜሪካን ተማምና ነው። አሜሪካ ደግሞ በዚህ ወቅት እውን የታይዋን ደሴት በቻይና ወረራ ቢፈጸምባት አሜሪካ ተርፋ ወደዚያ ትመጣ ይሆን ወይ? ያወቀን ጨነቀው፣ ውስጡን ለቄስ ነው ጉዳዩ። እንዴት ተብሎ አሜሪካ በከፋ ውጥረት ውስጥ ነው ያለችው። እዚህ ላይ ደርሰናል። በሁሉ ቦታ ጦርነት ነው። ጦርነትና የጦርነት ዝግጅት ነው ያለው። የታይዋን ደሴትና የደቡብ ቻይና ባህር ጉዳይ በዓለም ላይ ሌላው አወዛጋቢ ነው፣ እንደ ሆርሙዝ የውሃ ወሽመጥ ሁሉ። ምክንያቱም ከዚያ ከደቡብ ቻይና ባህር ጥልቅ ስፍራ ግዙፍ መጠን ያለው የነዳጅ ዘይትና የጋዝ ሀብት እንዲሁም ደግሞ የተለያዩ የማዕድን ሀብታት እንዳሉ ትናንትም አይተናል፣ ዛሬም ደግመን እንናገራለን። ይሄ የመካከለኛው ምስራቅና የደቡብ ቻይና ባህርና የታይዋን ደሴት ጉዳይ ያሞጠሞጠው ባጩ አይፍረጥ እንጂ አንዴ ከፈነዳ መጠገኛ ወይም ማገገሚያ አይኖረውም፣ የለውም። በቃ ነው የሚባለው ድሮውኑ። በዚያም ጦርነት ከገነፈለ በደቡብ ቻይና ባህር ወይም በታይዋን ደሴት ጉዳይ የሩሲያና የዩክሬን ጉዳይ መያዣ መጨበጫ አጥቷል። የምስራቅ አውሮፓ በኮሪያ ልሳነ ምድርም እያገመገመ ያለው የሰሜን ኮሪያና የደቡብ ኮሪያ ወዲያም የጃፓንና የአሜሪካ ጉዳይ ለሰሚው ግራን ሆኗል። አረ ጉዱ ምንድነው? ዓለም ወዴት እየሄደች ነው? ዛሬ ዓለም በርዕደ መሬት እንደምትርገበገብ አንዲት ደሴት ተምሳሊት ናት። ሁሉ ቦታ ላይ የእሳት አበላ ሊቶግባት እያርገበገባት ነው። በዚህ ሁሉ ውስጥ የነዳጅ ዘይት ዋጋ ዛሬ በበርሜል $109 በላይ ጣጥ ብሏል። ጉዳዩ ገና ነው። በመጨረሻ ልንመለከት ወዳቀድ ነው ወይም ደግሞ ወዳዘጋጀነው ርዕሰ ጉዳይ ልለፍ። የእንግሊዙ ንጉሥ ቻርለስ ሶስተኛ ወደ አሜሪካ መጓዛቸውንና በሁለቱ ሀገራት መካከል በታሪክ ዝቅተኛ ደረጃ ላይ ደርሷል እየተባለ የሚወራለትን ግንኙነትና ክፍተቱን ለማምከንና ያገግም ዘንድ ለማድረግ ለጥረት ነው ወደ አሜሪካ የተጓዙት የሚል መረጃ ወጥቷል። ንጉሡ ጠቅላይ ሚኒስትሩ ጌታው ኬር ስታርመር ወይም ሰር ኬር ስታርመር ትራምፕ በኢራን በገቡበት ጦርነት ንክች አንነካውም አንገባም ብለው በተደጋጋሚ ገልጠዋል።
ነገር ግን የአየር ኃይል ማዘዣቸውን ፈቅደዋል። ያም ቢሆን ትራምፕን አላጠገባቸው። ብዙ ተባብለዋል፣ ብዙ ነቁረዋቸዋል፣ ብዙ ባሽሙር ተግትገዋቸዋል ትራምፕ ኬር ስታርመርን። ነገር ግን ይህንን ቁጭ ብለው በቅንጡ ቤተ መንግሥታቸው ያስተዋሉትና ከባልተቤታቸው ጋር የዶለቱት ወይም የመከሩት የሚመስሉት ንጉሥ ቻርልስ ሦስተኛው የለም ግድ የለም እስኪ ወደዚህ ሰው ጋር ልጓዝ ብለው ዋይት ሃውስ ሄደዋል። ታዲያስ ምንድነው በዚያ የተጓዙበት ምክንያታቸው ከተባለ the king may have been dispatched to heal the UK and US relationship, but as the Falkland shows, Donald Trump will use anything to wound Britain if he needs to. ትራምፕ አንድ ጊዜ ለክፋት ወይም ለተንኮል ሸምቀዋል ይሏቸዋል። እንዴት ካሉት ትናንት እንደተመለከትነው በዚሁ በኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ የፎልክላንድ ደሴት የእንግሊዝ ናት፣ እንግሊዝ ሉዓላዊነቷን ለማረጋገጥ ከፈለገች እንደግፋታለን። ከአርጀንቲና ጋር ወደ ጦርነት ሊዶሏት የአርጀንቲናው ፕሬዚደንት ዣቪየር ሚሌይም የፎልክላንድ ደሴትን ጉዳይ ሉዓላዊነቷ የአርጀንቲና ነው የሚል ሐሳብ አንስተዋልና እንግሊዝና አርጀንቲናን መልሰው ሊያተጋትጓቸው ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በሚያዝያ 1982 እንግሊዝና አርጀንቲና በዚያች በፎልክላንድ ደሴት ለ74 ቀናት የዘለቀ በዓለም ያልታወጀ ጦርነት ክፉኛ መተጋተጋቸውና ከ900 በላይ ወታደሮች ሕይወታቸውን ማጣታቸው ይነገራል። ታዲያ የዚያ ቁስል ሳይጠግ ዛሬ ደግሞ ሌላ ቁስል በፎልክላንድ ደሴት ቁስሉን እንዲያመረቅዝ አድርገው ክፉኛ ወግተውታል ነው የሚባለው ትራምፕ በዚህ ብቻ አልተገቱም። ስኮትላንድ ሉዓላዊነቷን ማወጅ ከፈለገች እንደግፋታለን ብለዋል። ስኮትላንድ ከእንግሊዝ ነፃነቷን እንድታወጅ ወይም ነፃ ነኝ እንድትል እና ምንድን ያለው መረጃው ምንም እንኳን ንጉሥ ቻርልስ ሦስተኛው በእንግሊዝና በአሜሪካ መካከል ያለውን ክፍተት ወይም ስብራቱን ለመጠገን ወደ ዋይት ሃውስ ቢሄዱም እንኳን ትራምፕ ግን በልባቸው እባብ የልቡን አይቶ እግር ነሳውን ሆኖባቸው ካልቀረ በስተቀር በየትኛውም መንገድ እንግሊዝን ሊያቆስሏት ተዘጋጅተዋል። ከፈለጉ ስኮትላንድን ነፃ አውጪ ነፃ ሀገር ነች ሲሉ ሊያስነሱባት ተዘጋጅተዋል ትራምፕ። ነገር ግን ኢትዮጵያውያኑ ምን ይላሉ? የተንኮልን ጉድጓድ አርቃት ቆፍር፣ ምናልባትም የሚወድቅበት አይታወቅምና ይላሉ። አሁን ትራምፕ በያዙት አቋም አውሮፓውያኑን በተለያየ መንገድ ለመቅጣት ያሰሉትን ቀመር እየወጣ እየታየባቸው ነው ይሏቸዋል። ትራምፕ ምን አለ ስለ ሰላም የዚህን ያህል ቢዘምቱ? ትራምፕ ምን አለ ለሀገራት ዕርቅና እኩልነት፣ አንድነት የሰላም ፋና ወጊ ሆነው የቋመጡለትን የኖቤል የሰላም ሽልማት ቢያገኙት ዓለም በሙሉ ድምፁ ይሸልማቸው ነበር ይሏቸዋል። ስለ ሰላም ቢጮኹ፣ ስለ ሰላም ቢጥሩ ይህ የሰላም ነገር ደህና ሰንብት ያሉ ነው የሚመስሉት ይሏቸዋል የምድሪቱ ፖለቲከኞች። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።